ድንግል ማርያም እኔ በስምሽ እለምናለሁ ልጅሽ ደግሞ በስምሽ እኔን ይምረኛል። ድንግል ማርያም ሆይ አንቺ ተመልከቱ፣ እኔ የተጠማሁ ነኝ፣ አንቺ የወርቅ መቅጃ ነሽ፣ ልጅሽ የሕይወት አዘቅት ነው። ተመልከቱ፣ ድንግል ማርያም ሆይ አላት። ተመልከቱ፣ እኔ የመለኮትን ዕንቁ ለመግዛት ነጋዴ ነኝ፣ አንቺ ደግሞ መርከብ ነሽ፣ ልጅሽ ደግሞ የደግ ነገር ሁሉ ባለጸግነት በውስጡ ያለበት የማትረፊያ ስፍራ ነው። ድንግል ማርያም ሆይ እኔ አላት። ተመልከቱ፣ ድንግል ማርያም ሆይ እኔ የተራብኩ ነኝ፣ አንቺ የህብስተ ሕይወት የክርስቶስ እናቱ ነሽ፣ ልጅሽ ደግሞ ህብስተ ሕይወት ነው። ድንግል ማርያም ሆይ እኔ ዳገቱን ለመውጣት አላት፣ የመጨረሻዬ ነው። ዳገቱን ለመውጣት ወደ ብርሃን ስፍራ ለመግባት የቸኮልኩ ነኝ። አንቺ ደግሞ ዳገቱን የምወጣብሽ መሰላሌ ድልድዬ ነሽ። ልጅሽ ደግሞ ልብ ብላችሁ ስሙ፣ ለተገፉ ሰዎች መጠጊያና የደስታ ሁሉ መገኛ ነው። ድንግል ማርያም እኔ በስምሽ እለምናለሁ፣ አንቺ ስለ እኔ ትለምኛለሽ፣ ልጅሽ ስለ እኔ ኃጢአቴን ያስተሰርይልኛል፣ የልቤንም መሻት ይሰጠኛል። ድንግል ማርያም ሆይ እስኪ በሉ፣ ድንግል ማርያም ሆይ በሉ። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ሙዳይ ነሽ፣ ልጅሽ ደግሞ ባለ መድኃኒቱ ነው። ድንግል ማርያም አንቺ በሉ፣ ሁላችሁ እስኪ በሉ፣ የመጨረሻ ነው፣ በቃ ይሄን ላቋርጠው ነው። ድንግል ማርያም ሆይ በሉ። አንቺ ሽቶ ነሽ፣ ይቅርታ፣ አንቺ የሽቱ ሙዳይ ነሽ፣ እኔ በኃጢአት የሸተትኩ ነኝ፣ ልጅሽ ደግሞ ምንድን ነው? ሽቱ ነው። አያችሁ አይደል? ስለዚህ ተመልከቱ፣ በዚህ መመረጧ የመረረውን ዓለም አጣፈጠችው። ለዚህ ነው ድንግል ማርያም እኔ ቁስለኛ ነኝ፣ መድኃኒቴ አንቺ ነሽ ብሎ አባ ጊዮርጊስ የተናገረው ለዛ ነው። እና በዓለም ላይ እየኖረች የዓለም ቆሻሻ ያላሳደፋት እንዴት በዓለም እየኖረች ኃጢአት አላገኛትም ሲል ደግሞ ምን እንለዋለን? ፀሐይ በቆሻሻ ዓለም ላይ እያበራች መች ትቆሽሻለች? ፀሐይ በቆሻሻ ውሃ ላይ እያበራች ውሃውን ታስወጣለታለች፣ ወይ ይደርቃታል ወይ ይለይለታል እንጂ ፀሐይ አትቆሽሽም። በቆሻሻው ዓለም ድንግል ማርያም ብትኖር የቆሻሻው ዓለም ኃጢአት ሳያገኛት እንደ ፀሐይ እያበራች መድኃኔዓለም አገኛት። የዚያን ጊዜ ምን አላት? መረጣት። ለምን መረጣት? ለእናትነት። እስኪ በሉ ለእናትነት በሉ። ሰው ዝም ብሎ ለብሶ ስላማረበት መቅናት የሰይጣን መልክ ነው። ሰው ዝም ብሎ ሰላም ሆኖ ስለተቀመጠ እንዴት አድርጌ ላጣላው ብሎ መቅናት። ሰው ራሱ ዝቅ ስላለ ሳይሆን ጓደኛው ስለበለጠው ነው የሚያመው ሰው። ይህ ሰይጣናዊ ባህሪ ነው። ሰው ስላማረበት፣ ሰው ስለለበሰ፣ ሰው ስላገባ፣ ሰው ስላስተማረ ብቻ በብዙ ነገር ይቀናል ሰው። ከዚህ ሰይጣናዊ ባህሪ መድኃኔዓለም ያውጣን። ቅናት ትልቅ በሽታ ነው። አገሯን ምስ ያረጋት፣ ቤተ ክርስቲያንን ረፍት የሚነሳት ቅናት ነው። እውነቴን ነው። ከቅናት ከወጣችሁ እርግጠኛ ነኝ በቃ እግዚአብሔር ነው የምትመስሉት። ከቅናት መውጣት ማለት ነው። አስካለ ማርያም ትናንት አዙሮሻል እያሉ ጠንቋዮቹ እየለፉ አይደል ልትሉ ነው። እሱ ጅል እንዳትሆኑ ልነግራችሁ ነው። እንደዚህ የሚሉት ጠንቋዮቹ ልብ ብላችሁ ስሙ። አንደኛ ሰይጣን የመረጃ ባለሙያ ነው። ሁለተኛ ውሏችንን ያውቃል እንጂ ነገን አያውቅም። ያወራነውን እየሰማ ይመዘግባል። ለምን? ለማጥመጃ ማለት ነው። ያሰብነውን ግን አያውቅም። ምን ያልነውን አያውቅም። በሞቴ ንገሩኝ። ያሰብነውን ስለማያውቅ ሰይጣን ዓላማችንን የሚያበላሸው እየሰማ ነው። ነገ ቆርባለሁ ካልሽ የሴቶች ጉዳይ ሆነሽ ታድሪያለሽ ማለት ነው። ነገ ቆርባለሁ ካልክ ጥርስ ሊደማ ይችላል ማለት ነው። በተክሊል ነው ማገባ እያለች አንድ ሴት ድንግልናዋን ጠብቃ ብትኖር መኪና ያለው ዝም ብለሽ በቃ በቤሎ ካልሽ ላገባሽ ሊላት ይችላል ማለት ነው። ስለዚህ ሰይጣን ከዚያች ቅድስና ለማውጣት በዓለም ላይ ያለውን ሁሉ ነገራችንን እየሰማ ሊያስተን ይመጣል። ስለዚህ ምን ማለት የነገ ዓላማችንን ዝም ብለን ለማን መስጠት? በሞቴ ንገሩኝ። እንደው አፈርሶ ሆንላችሁ በሞቴ እንደው ልለምናችሁ፣ ነገ የምታረጉትን ደግ ስራ አታውሩ። ለማንም ዝም ካላችሁ ሰይጣን ራሱ አያውቅም።
ስለማያውቅ ታዲያ ምን ያመጣል መሰላችሁ? መረጃ ስብሰባ። ነገ ነጭ ለብሳ እንደው ነገ ልትቆርብ ነው ቤተ ክርስቲያን እንዲህ ልታረግ ነው እያለ መረጃ ይሰበስባል። ያንን ዝም ማለት። እስኪ በሉ ዝም በሉ። ዝም ካላችሁ ማንን ታሸንፋላችሁ? ሰይጣን አያውቅማ። ይኸው ማንን እየጠየቀ ነው? እንስሳትን። አዳም ጌታችሁ ምን ይመስላል አላቸው። አዳም ጋር ሄዶ ራሱ ሔዋንን ምንድን ነው ያላችሁ? እግዚአብሔር አላቸው። እኛ ጋም መረጃችንን ሰብስቦ ነው የሚያስተን ነው። ስለዚህ ዝም በማለት የሰይጣንን ሐሳብ እንድንዋጋ መድኃኔዓለም ይርዳን። ሰይጣን በማን ይቀናል? እስኪ በሉ በውሃም ቢሆን በሉ እንጂ። ስለዚህ አሁን በውሃ የቀና ሰይጣን በእኛ አንድነት አይቀናም? ይቀናል። ስለዚህ የሚያጣላን ምን ብሎ ነው ማለት ነው? ፈልጎ ነው። ስለዚህ ሰው ሲጣላን ምን ብለን ማሰብ አለብን? ይህንን የሚያደርገው ያ ሰይጣን ጠላቴ ነው ማለት አለብን። ባል ሚስቱን ሲሳደብ ሚስቲቱ ምን ማለት አለባት? ይህን የሚያደርገው ሰይጣን ትዳሬን ሊፈታ ነው፣ ከመንግሥተ ሰማያት ሊያወጣኝ ነው፣ ትዳር እድር አይደለም፣ ገብቻ አልወጣበትም ብላ ማሰብ አለባት። እግዚአብሔር ቤተ ክርስቲያንን ይተዋል ወይ? እንደው ቤተ ክርስቲያን እኛ ክፉ ብንሆን እግዚአብሔር ይተወናል? በሉ እንጂ። ካልተወን እኛ ታዲያ ስንተው ይተወናል እንዳልን ይቆጠርብናል ማለት ነው። ትዳራችንን እንድናጸና መድኃኔዓለም ይርዳን። ለዚያ ነው ሰይጣን ትዳርን የሚበጠብጠው። ጸጥ ያለ ሰላም የሆነ ነገር ሰይጣን አይወድም። በትዳራችን ውስጥ ለማለፍ ምን ማለት መንቃት። በሉ እስኪ መመረጣችሁን በሉ አጽኑ። መመረጥን ማጽናት ምንን ማጽናት ነው? ትዳርን ማጽናት። መመረጥ ማጽናት ምንን ማጽናት ነው? ክርስትናን ማጽናት። 15 ዓመት እግዚአብሔርን እያሰበች ብትጸና እስከ ዘላለሙ ድረስ እሱን በማሰብ እንድትጸና አደረጋት። 12 ዓመት በቤተ መቅደስ ስትኖር ከእናቷ ማይፀን ጀምሮ ብዙ መከራ አሳልፋለች። የተወለደችው በስደት ነው። አይሁድ ሊገሏት ብለው ስትወልድ መውለጃ አታ በስደት ወለደች። ከቤተ መቅደስ አይሁድ ሊያቃጥሏት ሄዱ። እግዚአብሔር ግን ስለ ጸናች ጠበቃት። ሁላችሁንም በጽናት ይጠብቃችሁ። ክብርሽ ገናና ነው ለዘላለም። ጫካ ውስጥ ገብታችሁ መቋሚያ ልትቆርጡ ብትገቡ አጠቃላይ የጫካው ዛፍ ወልጋዳ ቢሆን እናንተ የምትመርጡት የቷን ነው? በሉ ሸጋዋን በሉ እንጂ። በቃ ቀጥ ያለችውን ነው። ጠማማ ይመረጣል እንዴ ለመቋሚያ? በሞቴ ንገሩኝ። እሺ አድልታችኋል? አላደላንም በሉ እንጂ። ለምን? እንድትቆረጥ ሆና የተገኘችው ቀጥ ያለችው በትር ናት። አያችኋል? ይሄን ማሰብ ያለባችሁ። በሞቴ ሌላም ልንገራችሁ። መኪና ልትገዙ ሱቅ ሄዳችሁ እናንተ እንደምትፈልጉት ላይን የምትዝ እንግዲህ በእናንተ ቋንቋ ልናገር ጽድት ያለች ማለት ነው። ሸጋ የሆነች መኪና አገኛችሁ፣ ገዛችሁ። እሺ በሌላው መኪና አድልታችሁ ነው? በሞቴ ንገሩኝ። እንድትገዛ ሆና የተገኘችው መኪና ተገዛች እኮ በቃ አለቀ። ልብስ ልትገዙ ሄዳችሁ ቆንጆ ልብስ አገኛችሁ፣ ገዛችሁ። አደላችሁ እንዴ በሌላው ልብስ? ያችናታ ለእናንተ የምትመጥነው ልብስ የቷ ናት? ያማረቻችሁ ያችሁ ናት። ልብ በሉ። ድንግል ማርያምን መረጣት ስንል እንድትመረጥ ሆና ብትገኝ፣ በሞት የመልሱ እንድትመረጥ በሉ ሆና ብትገኝ። ይኸውላችሁ ወደ ዓለም መጣ። ዛፍ የተባለ ሰው ነው። ወደ ዓለም መጣ። ጠማማ ዛፍ አገኘ። በጥንት አብሶ የበደለ ኃጢአት ረግረግ የሞላበት ኃጢአት የሰፈነበት ሰው አገኘ። ከዚያ መካከል ላይ ኃጢአት ያልወደቀባት መርገም ያልወደቀባት አዳም በበደለ ጊዜ የአዳም በደል ያልነካት ሕሊናዋን የጠበቀች እንደ ፈጠራት ሆና የተገኘች ንጽሕት ዛፍ ድንግል ማርያምን አገኘ። ይኸውላችሁ እሷን ሲያገኝ ተመልከቱ። አቃቤ ሥራይ መጻ እምሰማየ ሰማያት፣ ባለመድኃኒት ከሰማይ መጣ ይላል ቅዱስ አባ ጊዮርጊስ ዘጋስጫ። ወረደም ሰማየ ሰማያት፣ ከሰማይ ወረደ። ወቆጽ ለእጹኒ ተረክበ በቤተ ዳዊት፣ ድህነት የሚደረግበት እንጨት ከዳዊት ቤት ተገኘ ማለት ከዳዊት ነገድ ድንግል ማርያም ለዓለም ድህነት ክርስቶስ ለእናትነት ይመርጣት ዘንድ ከስጋዋ ስጋ ከነፍሷ ነፍስ ይነሳ ዘንድ ድንግል ማርያም በንጽህና ተገኘች።
እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ስለዚህ መመረጧን ብታጸና ለእናትነት መረጣት። አያችሁ አይደል? እስኪ በሉ መመረጧን ብታጸና በሉ ሁላችሁ። ለእናትነት መረጣት። ለምን መረጣት? ለእናትነት። ምክንያቱም ከሷ በላይ ለእግዚአብሔር እናት ሊሆን የሚችል ፍጡር የለም። እሷ ናት እንደተመረጠች የቆየች፣ ህሊናዋን የጠበቀች፣ አይኗን የጠበቀች፣ በሐሳቧ ምድራዊ ነገር ያልገባባት፣ በዓለም ላይ እየኖረች የዓለም ቆሻሻ ያላሳደፋት። እንዴት በዓለም እየኖረች ኃጢአት አላገኛትም ሲል ደግሞ ምን እንለዋለን? ፀሐይ በቆሻሻ ዓለም ላይ እያበራች መች ትቆሽሻለች? ፀሐይ በቆሻሻ ውሃ ላይ እያበራች ውሃውን ታስወጣለታለች። ወይ ይደርቃታል ወይ ይለይለታል እንጂ ፀሐይ አትቆሽሽም። በቆሻሻው ዓለም ድንግል ማርያም ብትኖር የቆሻሻው ዓለም ኃጢአት ሳያገኛት እንደ ፀሐይ እያበራች መድኃኔዓለም አገኛት። የዚያን ጊዜ ምን አላት? መረጣት። ለምን መረጣት? ለእናትነት። እስኪ በሉ ለእናትነት በሉ። ቆይ የእሷ መመረጥኛ ምን ያደርግልናል ነው ትልቁ ጥያቄ። እሱ ነው። ምን ያደርግልናል ካላችሁኝ፣ እሷ ለእናትነት ስትመረጥ እኛ የእግዚአብሔር ልጆች ለመሆን ተመረጥን። ስለዚህ ልብ ብላችሁ ስሙ። እየሰማችሁ ነው? ማን ይመርጣል? ድንግል ማርያምን ማን መረጣት? ለምን መረጣት ስትባሉ መልሱልኝ። እንድትመረጥ በሉ። ሆና ብትገኝ። አያችሁ? ስለዚህ እግዚአብሔር እኛን መርጦናል አልመረጠንም? ለክርስቲያንነት አልመረጠንም? እሺ፣ ከዛ በኋላስ የሚያጸድቀን ምኑ ነው? መመረጣችንን ማጽናት በሉ እንጂ። እሺ፣ ጥያቄ ልጠይቃችሁ። ሰይጣን በእኛ ይቀናል አይቀናም? በምናችን ነው የሚቀናው? እሺ፣ ሌባ ሊሰርቅ የሚሄደው ወርቅ ያለበትን ቤት ነው ጠጠር ያለበትን ቤት? እሺ፣ በእኛ በምናችን ነው የሚቀናው? ስርቆታችን ነው ያስቀናው? ይቀናል ግን። እሺ ይቀናል፣ እውነቴን ነው። ቆይ ልንገራችሁ። ሰይጣን እንኳን በእኛ ማለት ነው ውሃ ጸጥ ብሎ እየወረደ ካየው ይቀናል። መጽሐፈ መቃብያ ያለ እንዲህ ይላል፣ እኔ ደግ ነገር አይቼ አያስችለኝም ይላል። እስኪ በሉ እኔ በሉ ደግ ነገር አይቼ አያስችለኝም። ስለዚህ ልብ በሉ፣ በጣም ልብ ብላችሁ ስሙ። በየውሏችን የሚበጠብጠን ማን መሆኑን እንድናውቅ፣ ሰይጣን መሆኑን እንድናውቅ ማለት ነው። ውሃ ጸጥ ብሎ ሲወርድ ካየሁት ይላል ራሱ ሰይጣን ነው እንደዚህ ያለው መጽሐፈ መቃብያ ያለ። ጸጥ ብሎ ሲወርድ ካየሁት ሰውየው ኧረ ይህች ውሃ ደስ ስትል ካለ ውሃውን አደፈርሰዋለሁ አለ። ለምን? ሰውየው ደስ እንዳይለው ማለት ነው። እንኳን በእኛ ልብ ብላችሁ ስሙ፣ እነግራችኋለሁ። እሱ እንኳን በእኛ ሰይጣን ውሃ ለምን ጸጥ ብሎ ወረደ ብሎ ሰው ሲደሰት ካያን በማደፍረስ ይደሰታል። አንዳንድ ሰዎች አሉ ሰው ለብሶ ስላማረበት ብቻ ሰላም የሚያጡ የሉም። ለብሳችሁ ካያችሁ ይሄ ሰውዬ እኮ በቃ እንደውም ምንድነው መሰላችሁ ይባላል አሉ ነው። በቤተ ክርስቲያን አገልግሎት ውስጥ ያሉ ካህናት መኪና ገዝተው ከታዩ እናንተ ራሱ የምትሉት ሰሞኑን አልተረፈም ይላል ሰው ማለት ነው። በቃ ትልቅ ችግር ማለት ነው። አያችሁ፣ የታየ ትልቁ ችግር እኮ እሱ ነው። እኔ ሁላችሁ በደንብ ስሙኝ ለማለት የፈለግኩት እሱን ነው። ስለዚህ ምንድነው መሰላችሁ ሰው ዝም ብሎ ለብሶ ስላማረበት መቅናት የሰይጣን መልክ ነው። ሰው ዝም ብሎ ሰላም ሆኖ ስለተቀመጠ እንዴት አድርጌ ላጣላው ብሎ መቅናት። ሰው እኮ አሁን የሚቀናው ጎሎበት መስሏችሁ ነው? ጎሎበት ነው አይደል ሰው የሚናደደው ነው ወይ ነው? እውነቴን ነው። ያስኮላው ተማሪም የሚናደደው የሱ ውጤት ዝቅ ስላለ ሳይሆን ጓደኛው ትልቅ ውጤት ስላመጣ ነው። እርግጠኛ ነገር። እሺ ጥያቄ ልጠይቃችሁ። አሁን እዚህ ጋር ለሁላችሁም 10 ጥያቄ ብሰጥ 9 ቢያመጣ አንድ ሰው እሱ ከማየቱ በፊት 5 አምጥቶ ሌላው 0 ቢያመጣ አንድ ሰው 5 ያመጣው ሰውዬ ይደሰታል በጣም ፍንጥዝ ብሎ። እኔ 5 አምጥቼ ሌላው 0 ይላል አይደል? ከዛ 9 ያመጣውን ሲያይ ምን ይላል? አይናደድም? ተበልጫለሁ ብሎ ማለት ነው። አያችሁ ሰው ተንኮል። ሰው ራሱ ዝቅ ስላለ ሳይሆን ጓደኛው ስለበለጠው ነው የሚያመው ሰው። ይህ ሰይጣናዊ ባህሪ ነው። ሰው ስላማረበት፣ ሰው ስለለበሰ፣ ሰው ስላገባ፣
ሰው ስላስተማረ ብቻ በብዙ ነገር ይቀናል ሰው። ከዚህ ሰይጣናዊ ባህሪ መድኃኔዓለም ያውጣን። ዝም ብሎ የሚቀና ማን ነው? በሉ ሰይጣን በሉ እንጂ ማን ነው ንገሩኝ። ቅናት እርግጠኛውን የምነግራችሁ ቅናት የምንገዛቸውን እንዲገዙን ያደርገናል። እስኪ በሉ ቅናት በሉ ሁላችሁም። የምንገዛቸውን ምን እንድንል ያደርጋል? እንዲገዙን። ልብ ብላችሁ ስሙ። መልአክ ሁሉን ያውቃል አያውቅም? በሞቴ ንገሩኝ። ቅዱስ ገብርኤል ሁሉን ያውቃል አያውቅም? ያውቃል። ትናንት ተመልከቱ፣ ትናንት የነበረውን ዛሬ ያለውን ነገ የሚሆነውን መልአክ ያውቃል። ከማን የተነሳ? ከእግዚአብሔር አዋቂነት የተነሳ በጸጋ ነው የሚያውቀው፣ በባህሪው አይደለም። ስለዚህ ተመልከቱ፣ መልአክ ሁሉን ያውቃል አያውቅም? በሉ ንገሩኝ እንጂ። ቅዱስ ገብርኤል አንተ ታውቃለህ ስንል እኮ የሚሰማን ምን ስለሆነ ነው? በጸጋ አዋቂ ስለሆነ ነው። እንኳን መልአክ ቅዱሳን ከበቁ በኋላ ሰውን ማየት አይጠበቅባቸውም። ዝም ብለው አዲስ አበባ ውስጥ ማን እንደሚጨነቅ ገዳም ውስጥ ሆነ ያዩታል። ምን ገዳም ውስጥ ይሄም እንትን ካላችሁ ልንገራችሁ። ቅዱስ ዳዊት ምን አለ? እግዚአብሔር ካለም አስቀድሞ ንጉሥ ነው አለ። እስኪ በሉ እግዚአብሔር በሉ። ካለም አስቀድሞ ንጉሥ ነው። ዳዊት ልብ ብላችሁ ስሙ። ካለም አስቀድሞ ነበረ ወይ ነው። እና የታየው እግዚአብሔር ካለም አስቀድሞ ንጉሥ ሲሆን አያችሁ፣ ሲበቃ ሰው ዓለምን አልፎ ማየት ይጀምራል ማለት ነው። አያችሁ ታዲያ እንኳን መልአክ። ልብ ብላችሁ ስሙ። ልነግራችሁ ያልኩት ሌላ ነው። ዲያብሎስ አዋቂ ሆኖ ተፈጥሮ በፈጣሪው ላይ ቢቀና እንስሳትን ጥየቃ ገባ ማለት ነው። አዳም ጌታችሁ ምን ይመስላል እያለ ማለት ነው። አያችሁ አይደል? ቅናት ሰውን ከማወቅ ወደ አለማወቅ ታወርደዋለች። መልአክ ነው ዲያብሎስ። አዎ፣ ግን ልብ ብላችሁ ስሙ። ዲያብሎስ እንኳንስ የኛን ልብ ሊያውቅ የእንስሳትን ልብ ማወቅ ተሳነው። በምን? በቅናት ታውሮ ማለት ነው። እግዚአብሔር ከዚህ አይነት ቅናት ያውጣን። ቅናት ትልቅ በሽታ ነው። አገሯን ምስ ያረጋት፣ ቤተ ክርስቲያንን ረፍት የሚነሳት ቅናት ነው። እውነቴን ነው። ከቅናት ከወጣችሁ እርግጠኛ ነኝ በቃ እግዚአብሔር ነው የምትመስሉት። ከቅናት መውጣት ማለት ነው። እየሰማችሁ ነው? ምን ይመስላል አላችሁ። እኔ ስለዚህ እንዳትጨነቁ አንድ ነገር ልንገራችሁ። ሰይጣን እንኳን እኛን እንስሳትን አያውቅም። እስኪ በሉ ሰይጣን በሉ። እንኳን እኛን እንስሳትን አያውቅም። ጥያቄ እንደዚያ ከሆነ አስካለ ማርያም ትናንት አዙሮሻል እያሉ ጠንቋዮቹ እየለፉ አይደል ልትሉ ነው? እሱ ጅል እንዳትሆኑ ልነግራችሁ ነው። እንደዚያ የሚሉት ጠንቋዮቹ ልብ ብላችሁ ስሙ። አንደኛ ሰይጣን የመረጃ ባለሙያ ነው። ሁለተኛ ውሏችንን ያውቃል እንጂ ነገን አያውቅም። ያወራነውን እየሰማ ይመዘግባል። ለምን? ለማጥመጃ ማለት ነው። ያሰብነውን ግን አያውቅም። ምን ያልነውን አያውቅም። በሞቴ ንገሩኝ። ያሰብነውን ስለማያውቅ ሰይጣን ዓላማችንን የሚያበላሸው እየሰማ ነው። ነገ ቆርባለሁ ካልሽ የሴቶች ጉዳይ ሆነሽ ታድሪያለሽ ማለት ነው። ነገ ቆርባለሁ ካልክ ጥርስ ሊደማ ይችላል ማለት ነው። በተክሊል ነው ማገባ እያለች አንድ ሴት ድንግልናዋን ጠብቃ ብትኖር መኪና ያለው ዝም ብለሽ በቃ በቤሎ ካልሽ ላገባሽ ሊላት ይችላል ማለት ነው። ስለዚህ ሰይጣን ከዚያች ቅድስና ለማውጣት በዓለም ላይ ያለውን ሁሉ ነገራችንን እየሰማ ሊያስተን ይመጣል። ስለዚህ ምን ማለት የነገ ዓላማችንን ዝም ብለን ለማን መስጠት? በሞቴ ንገሩኝ። እንደው አፈርሶ ሆንላችሁ በሞቴ እንደው ልለምናችሁ፣ ነገ የምታረጉትን ደግ ስራ አታውሩ። ለማንም ዝም ካላችሁ ሰይጣን ራሱ አያውቅ። ስለማያውቅ ታዲያ ምን ያመጣል መሰላችሁ? መረጃ ስብሰባ። ነገ ነጭ ለብሳ እንደው ነገ ልትቆርብ ነው ቤተ ክርስቲያን እንዲህ ልታረግ ነው እያለ መረጃ ይሰበስባል። ያንን ዝም ማለት። እስኪ በሉ ዝም በሉ። ዝም ካላችሁ ማንን ታሸንፋላችሁ? ሰይጣን አያውቅማ። ይኸው ማንን እየጠየቀ ነው? እንስሳትን። አዳም ጌታችሁ ምን ይመስላል አላቸው። አዳም ጋር ሄዶ ራሱ ሔዋንን ምንድን ነው ያላችሁ? እግዚአብሔር አላቸው። እኛ ጋም መረጃችንን ሰብስቦ ነው የሚያስተን ነው። ስለዚህ ዝም በማለት የሰይጣንን ሐሳብ እንድንዋጋ መድኃኔዓለም ይርዳን። ሰይጣን በማን ይቀናል? እስኪ በሉ በውሃም ቢሆን በሉ እንጂ። ስለዚህ አሁን በውሃ የቀና ሰይጣን በእኛ አንድነት አይቀናም? ይቀናል። ስለዚህ የሚያጣላን ምን ብሎ ነው ማለት ነው? ፈልጎ ነው። ስለዚህ ሰው
ሲጣላን ምን ብለን ማሰብ አለብን? ይሄንን የሚያደርገው ያ ሰይጣን ጠላቴ ነው ማለት አለብን። ባል ሚስቱን ሲሳደብ ሚስቲቱ ምን ማለት አለባት? ይሄን የሚያደርገው ሰይጣን ትዳሬን ሊፈታ ነው፣ ከመንግስተ ሰማያት ሊያወጣኝ ነው። ትዳር እድር አይደለም፣ ገብቻ አልወጣበትም ብላ ማሰብ አለባት። ትዳር እኮ እድር አይደለም። እድር ነው እንዴ ትዳር? በሉ ንገሩኝ እንጂ። አው እንግዲያውስ ልንገራችሁ፣ ጥገቡትና አረፉሽ። ጥገቡትና አረፉ ማለት ትዳሩን የሚፈታ ሰው ሃይማኖት እንደሌለው ነው የሚቆጠረው። ለምን እስኪ በሉ ለምን በሉ ለምን በሉ። ለምን ማለት እኮ ጥሩ ነው። ለምን ካላችሁኝ ባል የመለኮት ምሳሌ ነው። ሚስት የቤተ ክርስቲያን ምሳሌ ናት። ባል የሚስትን አመል፣ ሚስት የባልን አመል እንደሚሸከሙ ክርስቶስ የኛን አመል ይሸከማል። እኛ ደግሞ የክርስቶስን ቸርነቱን ይዘን እንኖራለን። ባልና ሚስት የክርስቶስና የቤተ ክርስቲያን ምሳሌ ከሆኑ ባልና ሚስት አንድ ልጅ እንደሚወልዱ ክርስቶስ ከጥምቀት ማይፀን እኛን አንድ ልጅ ወልዶናል። አንድ ሰው አድርጎ ወልዶናል። እኛ አካላችን የምድራዊ ብቻ ነው አይባልም፣ የእግዚአብሔር ብቻ ነው አይባልም። ከእግዚአብሔር ከመንፈስ ቅዱስ ከምድር እናት አባት ከስጋ ተወልደን አንድ አካል ሆነን እንኖራለን። ባልና ሚስት ልጅን ልካፈል ባሉ ጊዜ እግር ለአባት ነፍስ ለአባት ስጋ ለልጅ አይደርስም። መካፈል አይችሉም። አንድነታቸውን ያሳያል። ልጁ መካፈል እንደማይችል ባልና ሚስት መለየት አይችሉም። ትዳሩን የሚለይ ሰው መለኮት ከስጋ ጋር ወይንም ደግሞ መለኮት እግዚአብሔር ቤተ ክርስቲያንን ትቷታል ብሎ እንደ ካደ ይቆጠርበታል። እግዚአብሔር ቤተ ክርስቲያንን ይተዋል ወይ? ይተዋል ወይ? እንደው ቤተ ክርስቲያን እኛ ክፉ ብንሆን እግዚአብሔር ይተወናል? በሉ እንጂ ካልተወን እኛ ታዲያ ስንተው ይተወናል እንዳልን ይቆጠርብናል ማለት ነው። ትዳራችንን እንድናጸና መድኃኔዓለም ይርዳን። ለዚያ ነው ሰይጣን ትዳርን የሚበጠብጠው። ጸጥ ያለ ሰላም የሆነ ነገር ሰይጣን አይወድም። ስለዚህ በትዳራችን ውስጥ ለማለፍ ምን ማለት መንቃት። በሉ እስኪ መመረጣችሁን በሉ አጽኑ። መመረጥን ማጽናት ምንን ማጽናት ነው? ትዳርን ማጽናት። መመረጥ ማጽናት ምንን ማጽናት ነው? ክርስትናን ማጽናት። ያዝ አድርጌ ወደ ነገር ልመለስ። እዚህ ስብከቱ ላይ እንዳልቆይ ምስጢር ብቻ ነግሬያችሁ ትምህርት ልጨርስ። እየሰማችሁ ነው? ስለዚህ በአንድነታችን ማን ይቀናል? ሰይጣን። በሀገር አንድነት፣ በባልና ሚስት አንድነት ይቀናል። ስለዚህ ከትናንት ይልቅ ዛሬ ትጉ እንዳለ ቅዱስ ጴጥሮስ፣ ከትናንት ይልቅ ዛሬ መትጋት፣ ለአንድነታችን መኖር፣ ለትዳር መኖር፣ ለሀገራችን መኖር፣ ለፍቅር መኖር እግዚአብሔርን መምሰል ነው። በአንድነታችን እንድንኖር መድኃኔዓለም ይርዳን። መመረጧን ማን አጸናች? በሉ ድንግል ማርያም በሉላችሁ። በሉ እንጂ ጥያቄ ልጠይቃችሁ። ኧረ ቆይ ልጠይቃችሁ። ቄስ መሆን ያጸድቃል አያጸድቅም? ያጸድቃል አይደል? እሺ ከእናንተ ጋር ልምጣ። ምእመን መሆን ያጸድቃል አያጸድቅም? በሉ እንጂ ድቆ ንቃችሁት ማለት ነው። አንዱ ነው አሉ አንተ ምእመን አለው አንዱን ሰድቦት ማለት ነው። እግዚአብሔር ይስጥህ አለው። ለምን? ምእመን ማለት ታማኝ ማለት ነው። እውነት ነው፣ ባለጌ አይደለሁም ማለት ነው። አያችሁ፣ ምእመን እኮ የእግዚአብሔር ስሙ ነው። ምእመን የማን ስም ነው? በሉ ንገሩኝ። ምእመናን ስትባሉ ደስ አይላችሁ? በሉ ንገሩኛ። ምእመን እግዚአብሔር በኩሉ ቃሉ፣ እግዚአብሔር በቃሉ ሁሉ የታመነ ነው ማለት ነው። ምእመናን ማለት ታማኞች ማለት ነው። አያችሁ እንዴት ያለ ስም እንዳለን ማለት ነው። እሺ ምእመንነት ያጸድቃል አያጸድቅም? በሉ የሚያጸድቀው ምእመን መሆን ብቻ ሳይሆን ምእመንነትን በሉ ማጽናት በሉ እንጂ። እግዚአብሔር ይስጥልኝ። እሺ ዲያቆን መሆን ያጸድቃል አያጸድቅም? የሚያጸድቀው ዲያቆን መሆን ብቻ ሳይሆን ዲያቆንነትን ምን ማለት በሉ እንጂ። እሺ ቄስ መሆን ያጸድቃል አያጸድቅም? የሚያጸድቀው ቄስ መሆን ብቻ ሳይሆን ቄስ መሆንን እሺ ማግባት ያጸድቃል አያጸድቅም? በሉ ያጸድቃል። ለትዳር ከሆነ ልትጸድቁ ነው ያገባችሁት። እውነታችሁን ነው። ይህን ስለተናገርኩት ሁለተኛ አልደግመውም። ለማንኛውም ትዳር መጽደቂያ መንገድ ነው። መረዳጃ ምናምን ብቻ አይደለም። አልመጣም እሱ ጋር። የሚያጸድቀው ምንን ማጽናት ነው? በሉ ትዳርን በሉ እንጂ። እሺ ጳጳስ መሆን ያጸድቃል አያጸድቅም? በሉ እንጂ
የሚያጸድቀው ጳጳስ መሆን ሳይሆን ጳጳስነትን ሰባኪ መሆን ያጸድቃል አያጸድቅም? ያጸድቃል። የሚያጸድቀው ምን መሆን ነው? ሰባኪነትን ማጽናት። እስኪ ማጽናት በሉ በሞት ያንዴ ማጽናት በሉ በደንብ እሺ። መላክነት ያጸድቃል አያጸድቅም? ኧረ ማያጸድቅም። የሚያጸድቀው መላክነትን ማጽናት ነው። በደንብ ያዙ። ዲያብሎስ ምን ነበረ በሉ? መልአክ በሉ በሞቴ መልአክ በሉ እንጂ። ይሁዳ ምን ነበረ? ሐዋርያ በሉ እንጂ። አርዮስ ምን ነበረ? ሰባኪ በሉ እንጂ። ተማሪ ማለት ነው። ልብ በሉ። ሊዮን ምን ነበረ በሉ እንጂ። ተመልከቱ። እነዚህ መናፍቃኑ እነ ጉባኤ ከለባት እነ ጉባኤ ኬልቄዶን እነዚህ ብዙዎቹ ጉባኤ እነ አርዮስ እነ ንስጥሮስ እነ ሰባሌዎስ ክርስቲያን ነበሩ። የሚያጸድቃቸው ተመልከቱ በክርስትና መጽናታቸው እንጂ ክርስቲያን ስለነበሩ አይደለም። ስለዚህ ምንን ማጽናት በሉ? ክርስትናን በሉ። ባጭሩ እንዲያርገን እንጠቅልለው። ያለንበትን ማጽናት በሉ። ሁላችሁም በሉ በሉ። ጥያቄ ልጠይቃችሁ። እናንተ የከተማ ሰው ናችሁ እንግዲህ እንደ ቸርነቱ መድኃኔዓለም ይወቅላችሁ ብዬ ነው። አንድን ዛፍ 17 ጊዜ በቀን እየተከላችሁ 17 ጊዜ ብትነቅሏት ፍሬ ታፈራለች? ዓመት ሙሉ 17 ጊዜ ተክላችሁ 17 ጊዜ ብትነቅሏት ታፈራለች? ንገሩኝ እንጂ ምን ማለቷ ነው እንድታፈራ የሚያደርጋት? በሞቴ ንገሩኝ። መጽናቷ ነው። ይኸው እንግዲያውስ ልንገራችሁ 17 ጊዜ ንግድ መጀመር አይደለም አትራፊ የሚያደርግህ፣ አንዱ ላይ ጸንተህ ፈተናውን አልፈ መሄድ ነው። 17 እንደው የሀገራችን ሰው ይላል አይደል? ማማሰያ መቀየር ወጥ አያጣፍጥ አለ። አያጣፍጥም። እውነት እኮ ነው። 15 አምጥተህ ስታማስል ብትል አይጣፍጥልም። አትልፋ። የሚጣፍጥል በቃ በአንዱ ባለሙያ ሆነ መስራቱ ነው ማለት ነው። ስለዚህ ልብ በሉ። በሃይማኖታችን የሚያጸናን ባለን እንደው እኮ ሰው ምን አድርጓል መሰላችሁ? አንድ ጊዜ ዳዊት፣ አንድ ጊዜ ሰኔ ጎልጎታ፣ አንድ ጊዜ ድርሳነ ሚካኤል፣ አንድ ጊዜ ገድለ ተክለ ሃይማኖት፣ አንድ ጊዜ እንትን በቃ 15ቱን አንድ ሳምንት ለጋኔን፣ አንድ ሳምንት ለቁርጠት፣ አንድ ሳምንት ለገበያ እያለ ጸሎት መቀየር ነው ያዘው ሰው። እንደዚህ አይቻልም። እግዚአብሔር እንዲሰማ ከፈለክ መጽናት ነው። እስኪ በሉ መጽናት በሉ በሉ። በሞቴ ንገሩኝ። ጸሎቱን አልነቀፍኩም። ልብ ብላችሁ ስሙ ጸጉር ሰንጣቂዎች። ጸሎቱን በዚያው በአንዱ ጸሎት ጸንተህ ሁለተኛ ጨምር። እንደዚያ ከሆነ ምን ትላለህ? ታሸንፋለህ። እግዚአብሔር መድኃኔዓለም ጽናትንና ማሸነፍን ያድለን። ጥቅልል አድርጌ መጨረሻ ልናገር። መመረጧን ማን አጸናች? የእኛ እናት ድንግል ማርያም መመረጧን አጽንታ የእኛንም መመረጥ ታጽናልን። ስለዚህ ልብ በሉ። አንድ ነገር ብቻ ብያችሁ ልሂድ። በሔዋን የቀና ዲያብሎስ በድንግል ማርያም አይቀናም? በሞቴ ንገሩኝ። በውሃ የቀና ዲያብሎስ በእኛ አይቀናም? በእኛ የቀና ዲያብሎስ በእናንተ የቀና ዲያብሎስ በዲያቆኑ አይቀናም? በዲያቆኑ የቀና በቄሱ አይቀናም? በቄሱ 2 መክሊት ባለው የቀና በጳጳሱ አይቀናም? ይቀናል። ከጳጳሱ በላይ ከመቅናት በላይ በድንግል ማርያም አይቀናም ወይ ነው? በሉ ንገሩኝ በሞቴ። ከቀና በእነዚህ ሁሉ ምን አለ? ፈተና አለ። ምንድን እናድርግ ከተባል መጽናት። እስኪ በሉ መጽናት በሉ። ዛሬ ስለ ጽናት ብቻ ነው እንግዲህ እየጨረስኩት ያለሁት። የመጨረሻ አንድ ይታገሱኛል፣ 5 ደቂቃ ብቻ ተጠቅሜ እጨርሳለሁ። ይንታይ ርዕሱን ስላሰፋሁት ልሰራው ብዬ ነው። ማናት የጸናችሁ በሉ? ድንግል ማርያም በሉ ሁላችሁ። ማናት? ጸንታ ብትጠብቀው ማንን ተመልከቱ በደንብ ብላችሁ ስሙ። ሔዋን ለ7 ዓመት ድንግልናዋን ይዛ መቆየት ሲያቅታት ድንግል ማርያም በቤተ መቅደስ ብቻ 12 ዓመት ጸንታ ቆየች። አያችሁ አይደል? ያ ነው ጽናት የሚባለው። 12 ዓመት ዘወር ሳትል ብትጸና ተመልከቱ። 12 ዓመት 15 ዓመት እግዚአብሔርን እያሰበች ብትጸና እስከ ዘላለሙ ድረስ እሱን በማሰብ እንድትጸና አደረጋት። 12 ዓመት በቤተ መቅደስ ስትኖር ከእናቷ ማይፀን ጀምሮ ብዙ መከራ አሳልፋለች። የተወለደችው በስደት ነው። አይሁድ ሊገሏት ብለው ስትወልድ መውለጃ አታ በስደት ወለደች። ከቤተ መቅደስ አይሁድ ሊያቃጥሏት ሄዱ። እግዚአብሔር ግን ስለ ጸናች ጠበቃት። ሁላችሁንም በጽናት ይጠብቃችሁ። ለዚህ ነው አባ ጊዮርጊስ ሲናገር የመጨረሻ እንዲህ ይላል፣
ድንግል ማርያም እስኪ በሉ ድንግል ማርያም ሆይ በሉ በሉ እንጂ አንቺ የጸናሽ ግንብ ነሽ በሉ። ምን ያለች? በሞቴ ሁላችሁም ደስ ይበላችሁ ስሞትላችሁ። ለምን መሰላችሁ? ድንግል ማርያም የጸናች ግንብ ናት። እንዴት? የዚህ ዓለም ግንብ መሳሪያ ይንደዋል። ድንግል ማርያምን ማን ሊንዳት ይችላል? እስመ ጊዜ ተመልከቱ፣ እግዚአብሔር አጽንቷታልና ዋጽና ለዓለም ከመይታን ቀልቅል ለዘላለም እንዳትናወጽ አጽንቷታልና ከሷ አቅፍ የሚነጥለን የለም። ለዚህ ነው ምን አለ ቅዱስ አባ ጊዮርጊስ ዘጋስጫ? ድንግል ማርያም እኔ በስምሽ እለምናለሁ፣ ልጅሽ ደግሞ በስምሽ እኔን ይምረኛል። ድንግል ማርያም ሆይ አንቺ ተመልከቱ፣ እኔ የተጠማሁ ነኝ፣ አንቺ የወርቅ መቅጃ ነሽ፣ ልጅሽ የሕይወት አዘቅት ነው። ተመልከቱ ድንግል ማርያም ሆይ አላት። ተመልከቱ እኔ የመለኮትን ዕንቁ ለመግዛት ነጋዴ ነኝ፣ አንቺ ደግሞ መርከብ ነሽ፣ ልጅሽ ደግሞ የደግ ነገር ሁሉ ባለጸግነት በውስጡ ያለበት የማትረፊያ ስፍራ ነው። ድንግል ማርያም ሆይ እኔ አላት። ተመልከቱ ድንግል ማርያም ሆይ እኔ የተራብኩ ነኝ፣ አንቺ የህብስተ ሕይወት የክርስቶስ እናቱ ነሽ፣ ልጅሽ ደግሞ ህብስተ ሕይወት ነው። ድንግል ማርያም ሆይ እኔ ዳገቱን ለመውጣት አላት፣ የመጨረሻዬ ነው። ዳገቱን ለመውጣት ወደ ብርሃን ስፍራ ለመግባት የቸኮልኩ ነኝ። አንቺ ደግሞ ዳገቱን የምወጣብሽ መሰላሌ ድልድዬ ነሽ። ልጅሽ ደግሞ ልብ ብላችሁ ስሙ፣ ለተገፉ ሰዎች መጠጊያና የደስታ ሁሉ መገኛ ነው። ድንግል ማርያም እኔ በስምሽ እለምናለሁ፣ አንቺ ስለ እኔ ትለምኛለሽ፣ ልጅሽ ስለ እኔ ኃጢአቴን ያስተሰርይልኛል፣ የልቤንም መሻት ይሰጠኛል። ድንግል ማርያም ሆይ እስኪ በሉ ድንግል ማርያም ሆይ በሉ እኔ ቁስለኛ ነኝ፣ አንቺ የመድኃኒት ሙዳይ ነሽ፣ ልጅሽ ደግሞ ባለ መድኃኒቱ ነው። ድንግል ማርያም አንቺ በሉ ሁላችሁ እስኪ በሉ የመጨረሻ ነው፣ በቃ ይሄን ላቋርጠው ነው። ድንግል ማርያም ሆይ በሉ አንቺ ሽቶ ነሽ፣ ይቅርታ አንቺ የሽቱ ሙዳይ ነሽ፣ እኔ በኃጢአት የሸተትኩ ነኝ፣ ልጅሽ ደግሞ ምንድን ነው? ሽቱ ነው። አያችሁ አይደል? ስለዚህ ተመልከቱ በዚህ መመረጧ የመረረውን ዓለም አጣፈጠችው። ለዚህ ነው ድንግል ማርያም እኔ ቁስለኛ ነኝ መድኃኒቴ አንቺ ነሽ ብሎ አባ ጊዮርጊስ የተናገረው ለዛ ነው። እና መመረጣችንን አጽንተን ለርስት መንግሥተ ሰማያት እንድንበቃ አንትሙ ምንድነው ያለው አባ ሕርያቆስ? በከመ ተጋባይክሙ በዛቲ ዕለት ከማሁ አስተጋባይክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት። በዚህ ዕለት የተሰበሰባችሁ እናንተ ምእመናን በዚህ እንደተሰበሰባችሁ መመረጧን ባጸናች በድንግል ማርያም ሰብስቦ ለመንግሥተ ሰማያት ያብቃን። ወስብሐት ለእግዚአብሔር።